ሰላም ጤና ይስጥልኝ ክብራና ክብራት የቻናሌ ቤተሰቦች እንደምን አላችሁ እንደምን እስከዚህ ሰዓት ደረሳችሁ እያልኩኝ ዛሬም ታሪኩን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁ እንድትሆኑ በትህትና በአክብሮት እጠይቃለሁ። እንዲሁም ሼር ላይክ እያደረጋችሁ ቪዲዮውን ጀምሩት። ወደ ታሪኩ አመራለሁ፣ አብራችሁ ይሁኑ። ጽናት ክፍል 47። የጽናት የክርስትና ጊዜ ደረሰ። ያቤጽ ጽናትና በጸሎት በሐዘን ምክንያት የለበሱትን ጥቁር ልብስ አውልቀው ለክርስትና የሚመጥን ልብስ ሁሉም ለብሰው ክርስትናውን ሞቅ አደረጉት። ይህ ደስታ ሁሉም በልባቸው የያዙት ቁስል አላስረሳቸው ብለዋል። የሶስናና የአቤጽ አያት የስራ ባልደረቦቻቸው በተሰበሰቡበት እና ያቤጽ ቤት ነበር ክርስትናው የተከበረው። ዝግጅቱ ሊያልቅ ሲል ቆይ እንዴት አለ ያቤጽ። ሁሉም ዝም ብለው ግራ በመጋባት ስሜት እያዩት ነው። ሶስና ያቤጽን ጠቀሰችው። ያቤጽ ፈገግ ብለው ወደ ጽናት ሄደና ተንበረከከ። ጽናት ልጇን አቅፋ ቆማለች። ያቤጽ ከተንበረከከበት ከወገቡ ሰበር ብሎ ጽኑ ታገቢኛለሽ አላት። ሁሉም አጨበጨቡ። ጽናት አዎ ያቤጾ አለችው። ድግሱ ላይ ያሉ ሁሉ እድለኛ ነው፣ በጣም ውብ ልጅ ነች፣ ይፈጣሪ ያለ በጣም ቆንጅዬ ናት ማለት ጀመሩ። ያቤጽ ቀለበቱን ጽናት እጅ ላይ አረገላት። በዚህ መልኩ ዝግጅቷ በቃ። በነጋታው ጽናት ልጇን ይዛ ከበጸሎት ጋር ተኝታለች። ደመቁ ቤት እያጸዳች ነው። በሩ ተንኳኳ። ደመቁ ሮጥ ሮጥ ብላ ከፈተችው። ያቤጽ ነበር። ደመቁ ጉደኛው ልጅ ደህና አደርክ አለችው። ያቤጽም ፈገግ ብሎ አቤት ደምዬ እንዴት አደርሽ የኔ ልዕልትና ቆንጅየዋ በዚህ ተነስተዋል ልጅስ አላት። ደመቁም አይ ማናቸውም አልተነሱም ግባ አለችው። ያቤጽ ጫማውን አውልቆ በቀስታ ወደ መኝታ ቤት ገባና እንዴት አደራችሁ ቆጃንጂቶችና ውድ ልጄ አለ። በጸሎት አንተ ቀውስ እንዴት አደርክ አለችው። ጽናትም ደህና አደርክ ያቤጾ አለችው። አድር ያለሁኝ ደህና ነኝ ከእናንተ ናፍቆት በስተቀር ልጄም ናፍቆኛል። በሉ ዛሬ አንድ ቦታ ይዣችሁ እሄዳለሁ ተዘጋጁ አለ። የት አሉ ሁለቱም እኩል። ያቤጽም አትቸኩሉ ሰርፕራይዝ ነው አላቸው። ልብስ እየቀያየሩ ነገራቸው። ያቤጽ ከቤካ ጋር ሲጫወት ቆየና ቤካንም አለባብሰው ደመቁንም ተሰናብተው ሄዱ። አሁን ጽናት፣ ያቤጽ፣ ቤካ እና በጸሎት አንድ የስዕል አዳራሽ ውስጥ ናቸው። ትንሽ ቁጭ ካሉ በኋላ አንድ ወጣት ልጅ መጣ። ወጣቱ ልጅ በጸሎትንና ጽናትን ገና ሲያቸው ነበር ከሁለቱም አይኑን ሳይነቅል የቆየው። ቆይቶ ያቤጽን ከዛ ጽናትን ከዛ ደግሞ በጸሎትን ጨባበጣቸውና ያቤጽን እነዚህ ነው አይደል ያልከኝ አለው። ያቤጽም አው ልክ ነህ ቀመር እነዚህ ናቸው አለ። ያቤጽ ጽኑ በዚህ ቀመር ሰዓሊ ነው። ሰዓሊ ጓደኛዬ ባለፈው ውድድር ሌላ ነገር ስሎ አልፏል። አሁን ደግሞ እናንተን ሊስላችሁ ነው ፈቃዳችሁ ከሆነ አለ። ሁለቱም መቼ አሉ። ቀመር ዛሬ አሁኑኑ የምትሄዱበት ከሌለ አላቸው። ጽናትም የለንም አለች። ሰዓሊውም እንደዛ ከሆነኑ ወደ መሳያ ክፍል አለና እየመራቸው ወደ ስዕሉ መሳያ ወሰዳቸው። የስዕል መሳያ ክፍል ውስጥ የተለያዩ የሚያምሩ ስዕሎች እና ይህ ነው የማይባሉ ሙንጭርጭር ስዕሎች አሉ። ሰዓሊው ቀመር የመሳያ ቦታውን አመቻቸና በሉ አሁን ልብስ ልሰጣችሁ ነው አለና ስስና ነጭ ልብስ ሰጣቸው። ሁለቱም ልብሱን ሲያዩት በጣም ረጅም ነው፣ ግን ገላ ያሳያል። አናረግም ብለው ነበር፣ ግን ሰዓሊውና ያቤጽ እንደምንም አግባብተው አስለበሷቸው። ሰዓሊው ጽናት ልጇንም ይዛ ቢሳሉ ብሎ አሰበ። ጽናትና በጸሎት ጥሩ ሀሳብ ነው ብለው ተስማሙ። ከዛም ቀኑን በሙሉ ቆይተው ጽናትን በጸሎትንና ቤካን ሳላቸው።
ስሏቸው ሲጨርስ እዩላችሁ ውድድሩ ከነገ ወዲያ ነው። በዝግጅቱ ላይ መታደም ከፈለጋችሁ ብሎ ከለበሰው ሸሚዝ ውስጥ 3 ትኬት ሰጣቸው። ልክ በ3ኛው ቀን ትኬቱ ላይ በተጻፈው መሰረት ወደ አመሻሽ 12 ሰዓት ከ35 ደቂቃ ወደ ስዕሉ ኤግዚቢሽን ሄዱ። ሁሉም ሰው በይበልጥ ቀመር የሳለው ስዕል ላይ ትኩረት አድርጓል። ያዩትም ሰዎች መልሰው እየመጡ ሲያዩት ነበር። ጽናት፣ በጸሎትና ያቤጽ ወደ ኤግዚቢሽን ሲገቡ በጣም አምሮባቸው ነበር። ሰው አይኑን እነሱ ጋር ጣለ። ከስዕሉ ይልቅ በአካል በጣም ያምራሉ እያሉ ሁሉም ይሾካሸኩ ነበር። የጉብኝቱ ጊዜ አልፎ አሁን ዳኞች ውጤት የሚሰጡበት ጊዜ ደርሷል። ይህን ዝግጅት ለየት ያለ ዝግጅት የሚያደርገው ስዕሎች በጥቂት ታዋቂ ሰዎች የሚጎበኙትና በመጨረሻም በዳኞችና በዳኝነትና በታዋቂ ሰዎችና በሰዓሊዎች የድምፅ ብልጫ የሚካሄድ ነው። አሁን የዳኝነት ሰዓት ደርሷልና ጽናት ከበጸሎትና ከያቤጽ ጋር ልጇ ቤካን አቅፋ ተቀመጣለች። ከኋላዋ አንድ እጅ ሲያርፍባት ታወቃት እና ዞር አለች። ፂሙ ፊቱን ሙልት ያደረገው፣ ፀጉሩም እስከ ግንባሩ ጥቅጥቅ ያለ ነው። ሽበት ፂሙና ፀጉሩ ላይ ጣል ጣል አድርጎበታል። ከተቀመጠበት ተነስቶ ወደ እነ ጽናት ሄዶ ከጽናት አጠገብ ተቀመጠ። ሰላም፣ እንዴት ነሽ? ደራሲ መሐመድ ሳላሃዲን እባላለሁ አላት ጽናት በድምፁ ነበር የምታውቀው። ጽናት እኔ አላምንም፣ በጣም ነው የማደንቅህ እኮ፣ አንተን ለማግኘት በጣም እመኝ ነበር አለችው። ደራሲውም እኔም ስላገኘሁሽ ደስ ብሎኛል። አንቺና እህትሽ በጣም ቆንጆ ውብ ናችሁ። አላህ ካይን ያውጣችሁ። ድርሰት ላይ ስጽፍ ብዙ ቆንጃጅት ሴቶች በመናቤ ስዬ ጽፍ ያውቃለሁ። ግን በመናቤ የምስላቸው አንዳቸውም እናንተ ጋር አይደርሱም። ስዕሉ ላይ የተካተተው እሳት በችግር የተፈተናችሁ እንደሆነ ያስታውቃል። የምርም ይደንቃል አላት። ጽናት ወደ ያቤጽ ጠጋ ብላ ስማ፣ ለሰዓሊው የነገርከው ነገር አለ እንዴ ስለኛ አለችው። ያቤጽ አዎ ጽኑዬ፣ አንቺ ታመሽ በነበርሽበት ወቅት ስቃይሽ መስማት ሲያቅተኝ ሁሌም ለሱ ሄጄ ስለ እናንተ የማውቀውን ነግረው ነበር። ጠንካራ፣ ስኬታማና ቆንጆ ሴቶች ስለሆኑ ለመሳል በጣም ጓጉቻለሁ ብሎኝ ነበር። እናም ሳላችሁ አላት። ጽናት እሺ ጥሩ ብላ ወደ ደራሲው ዞር አለችና ይቅርታ አርግልኝና ስዕሉን ወደድከው አይደል አለችው። አዎ በትክክል ወድጀዋለሁ። የተጻፈና የተኖረ ነገር መጻፍ ከባድ ነው፣ ግን ባልጻፈውም ታሪክሽን ብሰማው ደስ ይለኛል አላት። ጽናትም እሺ ጥሩ ታሪኩን ነግርሃለሁ አለችው። ደራሲውም በቃ አሁን ፕሮግራሙ ተጀመረ አለና ማየት ጀመረ። ፕሮግራሙ ጀምሮ በዳኞች ሰዓሊዎችና ታሪካቸው መታየት ጀመረ። ሁሉም ታይተው የሰዓሊ ቀመር ተራ ደረሰ። ስዕሉን ገና ይዞ ሲመጣ ነበር ሁሉም ሞቅ ያለ ጭብጨባ ያደረጉለት። ሰዓሊውም ጥሩ አድርጎ ስለ ስዕሉ ካብራራ በኋላ መጨረሻ ላይ ለመተዋቸው ሰዎች ትልቅ አስተዋጽኦ አርገው ካሉበት ችግር የወጡት ለብቻቸው ሳይሆን በዳርዳሩ ላይ የሳልኳቸው በመሞክርበት የተያያዙ ጠንካራ ሰዎች ነው። ስለ ልጆቹ ማወቅ ትፈልጋላችሁ ብዬ አስባለሁ ሲል በጭብጨባ አጀቡት። ሰዓሊውም ንግግሩን ቀጠለ። በስዕሉ ላይ ያሉት ሴቶች እጅ የያዙ ይመስላል። አተኩሩ፣ ላያቸው ማለቴ ነው። እነዚህ እጆች ለእነዚህ እንስቶች ሕይወት ትልቅ ቦታ ያላቸው ሰዎች ናቸው። ሰማያዊ ቀለም የተጠቀምኩት በአሁን ሰዓት እነዚህ ሰዎች በሕይወት ስለሌሉ ነው አለ። ዳኞችና ታዳሚዋኖች አጨበጨቡ። የሽልማት ሰዓት ደረሰና ያለምንም ተቃውሞ ሰዓሊ ቀመር በሚገርም ውጤት አሸነፈና የብርና የዋንጫ ሽልማት አገኘ።
ሁሉም ተደሰቱ። ቀመር በሉ ላድርሳችሁ ወደ ቤት አላቸው። የመውጫ በሩ ላይ ሲደርሱ ያቤጽም አያስፈልግም ጓደኛዬ፣ እናመሰግናለን፣ መኪና ይዘናል አለው። ደራሲውን መጥቶ ሁሉንም ሰላም አላቸውና በጣም ጥሩ አሳዛኝ ታሪክ ነበር ያሳለፋችሁት አላቸው። ሰዓሊው ቀመርም ልክ ነው፣ ህይወት ትፈትናለች፣ ግን በዚህ መጠን ስትፈተን ከባድ ነው። በእነሱ ታሪክ እኔም አልፎልኛል እና ህይወቴን የሚቀይር ገንዘብ አግኝቻለሁ አለ። በጸሎትም ለሰዓሊው ቀመር ልክ ብለሃል፣ አሁን እኛም ያገኘኸውን ገንዘብ በጭራሽ አንጋራህም፣ ያንተ ስኬት ለእኛ በቂ ነው አለች። ጽናትም እህቴ ልክ ናት፣ እኛ በህይወት አጋጣሚያችን ባገኘናቸው ሰዎች አሳቦ አምላክ በቂ የሆነ ሀብት ከጤና ጋር ሰጥቶናልና ካንተ ደስታክን ብቻ ነው የምንፈልገው አለችው። ደራሲው መሐመድ ሰላሀዲንም ጥሩ አስተሳሰብ ያላችሁ ናችሁ። እኔ ኑሮዬን ጠቅልሌ ከዚህ ሀገር ልወጣ ነው። ባለ ጊዜ ሙሉውን ታሪካችሁን መስማት ከባድ ነው። በእርግጥ በሚገርም መልኩ ሰዓሊው ስለ ህይወታችሁ ባጭሩ አስረድቷል። ግን ደግሞ ሙሉውን በደንብ ብሰማው ምኞቴ ነው አላቸው። ያቤጽም ሁሉንም ነገር የጻፍኩበት ማስታወሻ አለኝ፣ እሱን ልሰጥህ እችላለሁ። ከዛ ኮፒ አድርገህ መውሰድ ትችላለህ አለው። ደራሲውም ስልኩን ለያቤጽ ሰጥቶ ሄደ እና ያቤጽም ወደ ቤታቸው ሄዱ። ከ8 ዓመት በኋላ አንድ የሚያምር ቤት ሳሎን ውስጥ የጽናት በቬሎ ያገባችበት ፎቶ በትልቁ ግድግዳ ላይ ተሰቅሏል። ጽናት መኝታ ቤት አልጋ ላይ ከልጇ ቤካ ጋር በትራስ እየተደባደበች እየተጫወተች ነው። በድንገት ጨዋታውን አቆሙ። አልጋው ላይ በጀርባቸው ተጋደሙ። እኩል ኡፍ አሉ። ጽናት ልጄ አለችው። ቤካም አቤት ማማ አላት። ህይወት ጣዕም በምን ልንለካት እንችላለን አለችው። ቤካም በምንወዳቸው ሰዎች አላት። የህይወት መጥፎ ጣዕሞስ ስትለው በሚፈትኑን ሰዎች አላት። ጽናት ጎበዝ የኔ ልጅ ብላ ግንባሩን ሳመችው። በድንገት ጩኸት ሰሙና ተደናገጡ። ቤካና ጽናት ተደናግጠው ወደ ሳሎን ሄዱ። በጸሎት ፍጹምና ትንሽዬ የምታምር የበጸሎት ልጅ ሳሎን ቁጭ ብለው አገኟቸው። ቤካን እኔና ማማ ጩኸት ሰምተን ነበር የመጣ ነው ሲል ትንሿ የበጸሎት ልጅ ሊባኖስ እናቴ ናቴ ጮኸችው አለች። ፍጹምም አዎ በረንዳ ላይ ውሃ ነበር፣ እሱ አንሸራቷት ነበር፣ ግን እኔ ደግፌ አስቀመጥኳት ሲል ትንሿ ሊባኖስ ከአባቷ ፍጹም ጋር ሳቁ። ቤካም ሳቀ። ከውጭ የመኪና ክላክስ ተሰማ። ቤካን ባባ መጣ ብሎ ሮጦ ሄደ። ጽናትም ቀስ በል ቤኮ እንዳትወድቅ አለችውና ሶፋው ላይ ተቀምጣ እሺ እንዴት ናችሁ አለቻቸው። በጸሎትም ደህና ነን እህቴ አንቺስ አለቻት። የኔን ተይው ያው እሁድ ለእኔ ከቤካ ጋር የምዳረቅበት ቀን አይደል አለች። ትንሿ ሊባኖስም ማሚዬ ዛሬ ደብሯታል፣ ልክ እንደ አሻንጉሊት ኩርፍ ብላ ተቀምጣ አባቢ ሲያወራት አዎ በጣም ልክ ነክ እረ እያለች ነው የመጣችው አለች። ፍጹም ጽናትና በጸሎት ሳቁ። ጽናት የኔ ቅመም አለቻት። ቤካን ወደ ሳሎን መጣና ክብራና ክብራት የዚህ ቻናል አድማጭ ተመልካቾች የጽናት ታሪክ ይህንን ይመስል ነበረ። በቀጣይ በክፍል 48 እስከምንገናኝ ቸሩ ሁሉ ይግጠመን። አብራችሁ የነበርኩት ይፋት መልቲሚዲያ ነበርኩኝ። ይህንን ቪዲዮ እስከ ፍጻሜው ድረስ ስለተከታተላችሁ ስላዳመጣችሁኝ ምስጋና ይላቅ ያለ ነው። እስከምንገናኝ ሰናይ ጊዜ። መልካም ኮሜንት፣ ምርጥ ሀሳብ ለምትሰጡኝ እህቶች ወንድሞች እጅግ አመሰግናለሁኝ። አሁንም ድጋፋቸው አይለኝ እያልኩ ስንብቴን ከወዲሁ አድርጋለሁ። መልካም ጊዜ ባይ